ግቢያ ነው የምንመለከተው ብያችኋለሁ። እንግዲህ በቤተ ክርስቲያናችን ትምህርት ቅዳሴ ሶስት ዋና ዋና ክፍሎች አሉት። ቅዳሴ ትልቁ የአምልኮ ስርዓታችን መፈጸሚያ ነው። አማናዊ የሆነው የክርስቶስ ስጋና ደም የሚፈተትበት ጸሎት ነው። በቤተ ክርስቲያናችን አገልግሎት የትኛውም ጸሎት መጨረሻው መደምደሚያው ፍጻሜው ቅዳሴ ነው። ሰዓታት ቢቆም፣ ማህሌት ቢቆም፣ ኪዳን ቢደረስ፣ የትኛውም አገልግሎት ቢኖር ያለ ቅዳሴ የሚደረግ አገልግሎት የለም። በዓል ቢከበር ያለ ቅዳሴ በዓል አይከበርም። ቅዳሴ ማዕከል ነው የቤተ ክርስቲያናችን አገልግሎት። ስለዚህ ቅዳሴ ትልቁ የቤተ ክርስቲያናችን የአምልኮ ስርዓት መገለጫ ነው። ቅዳሴ ሶስት ክፍሎች አሉት። ክርስቲያኖች ይህን መርሳት የለባቸው። ቅዳሴ ስንት ክፍል አለው ተብለን ብንጠየቅ ቅዳሴ በዋናነት ስንት ክፍል አለው? ሶስት ዋና ዋና ክፍሎች አሉት ቅዳሴ። የመጀመሪያው የዝግጅት ክፍል ይባላል። የቅዳሴ የመጀመሪያው ክፍል የዝግጅት ክፍል ይባላል። ሁለተኛው የትምህርት ክፍል ይባላል። ሶስተኛው የምስጢር ክፍል ወይም ፍሬ ቅዳሴ የምንለው ነው። እንግዲህ እነዚህ ሶስቱ የቅዳሴ ዋና ዋና ክፍሎች ናቸው። እነዚህ ዋና ሶስት ክፍሎች አሉት ቅዳሴ ማለት ነው። የመጀመሪያው የምን ክፍል ይባላል አልኳችሁ? የዝግጅት ክፍል የሚባል ፓርት አለው ቅዳሴ። ቅዳሴ ከመገባቱ በፊት ያለው ክፍል የዝግጅት ክፍል ይባላል። በዝርዝር እንመጣበታለን። ምንድን ነው የዝግጅት ክፍል የሚባለው? በዝግጅት ክፍል ውስጥ የሚደረገው ነገር ምንድን ነው? ካህናቱ ምን ያደርጋሉ? ዲያቆናቱ ምን ያደርጋሉ? ምዕመናን ምን ማድረግ ይጠበቅባቸዋል በዚህ ጊዜ የሚለውን በደንብ በዝርዝር እንመለከታለን። ከዛ ቅዳሴ መሃል ላይ የትምህርት ክፍል ደግሞ ይባላል። እንደምታውቁት ቅዳሴ ላይ መጽሐፍ ቅዱስ ይነበባል። ቅዳሴ ላይ የአባቶቻችን የሊቃውንት ትምህርት ነው የሚሰጠው። ቤተ ክርስቲያን መሰረቷ መጽሐፍ ቅዱስ ስለሆነ የአባቶች እውነተኛ ትክክለኛ መጽሐፍ ቅዱስን መሰረት አድርገው መንፈስ ቅዱስ በመራቸው መንገድ የጻፉ የቅዱሳን አባቶቻችን ትምህርት ስለሆነ በቤተ ክርስቲያናችን ያለው ቅዳሴው ሙሉን መጽሐፍ ቅዱስና የአባቶች ትምህርት እንደሆነ እንረዳለን። ከዛ በኋላ ዋናው የቅዳሴ ክፍል ደግሞ ፍሬ ቅዳሴ የሚባለው ወይም የምስጢር ክፍል የምንለው ነው። እንግዲህ የዝግጅት ክፍል የሚባለው የትኛው ነው ስንል የዝግጅት ክፍል የምንለው የዕለቱ ቀዳሹ ልዑካን። እንግዲህ በእኛ ቤተ ክርስቲያን ቅዳሴ የሚቀድሱ ካህናትና ዲያቆናት ምን ይባላሉ? ልዑካን ይባላሉ። ልዑካን 5 ልዑካን ይባላሉ ለቅዳሴ። እንግዲህ በእኛ ቤተ ክርስቲያን ስርዓት 5 ልዑካን ናቸው የሚሰየሙት። 2 ካህናት፣ 3 ዲያቆናት ለቅዳሴ ይሰየማሉ ማለት ነው። እነዚህ 5ቱ ቀዳሾች ወይም 5ቱ ልዑካን 2 ካህናትና 3ቱ ዲያቆናት እጆቻቸውን ከታጠቡ በኋላ በቤተልሔም ዲያቆናት ህብስቱንና ወይኑን ያዘጋጃሉ። ለጸሎት ከመዘጋጀት በፊት መታጠብ ጥንታዊ የቤተ ክርስቲያን ትውፊትና ልማድ ስርዓት እንደሆነ ይነገራል ማለት ነው። ይሄም በቤተ ክርስቲያናችን የቀኖና መጽሐፍት ላይ የተመዘገበ የተጻፈ ነው ማለት ነው። ቀኖና ታቡሊዲስ ሂጶሊጦስ የተወሰደ በሰዓታት መጽሐፍ ውስጥም ያለ ክፍል አለ። ለምሳሌ ሰዓታት ጸሎታችን የመጀመሪያው ክፍል ላይ ተሐጺበከ በማይ ጸልይ የሚል ክፍል አለ። በውሃ ታጥበህ ጸልይ፣ ወመሰብእሲትከ መሃይምት ክሌክሙ ጸልዩ፣ ባለቤትም አማኝ ክርስቲያን ከሆነች አብራችሁ ጸልዩ የሚል ክፍል በሰዓታት አባ ጊዮርጊስ ኢትዮጵያዊው ሊቅ በደረሰው ሰዓታት በሚባለው እንግዲህ በዚህ በጾም በአጽዋማት ጊዜ ሰዓታት ይቆማል። እንደምታውቁት ዛሬ ሌሊቱን ሰዓታት ተቁሞ ነው ያደረው። በዚህ የጸሎት ክፍል ላይ በውሃ ታጥበህ ጸልይ የሚለው ክፍል በጥንት አብያተ ክርስቲያናት ከጥንት ጀምሮ ከቤተ ክርስቲያን አገልግሎት በፊት መታጠብ፣ መንጻት፣ ራስን ማንጻት ልምድ እንደሆነ ያስረዳናል ማለት ነው። በሌላ በኩል ቅዳሴውን የሚመራው ካህን ራሱን እያዘጋጀ የሚጸልያቸው ጸሎታት ደግሞ አሉ። አሁን የዝግጅት ክፍሉን በ3 ከፍለን ልናየው እንችላለን።
ካህኑ ዋናው ካህን ሰራኢ ካህን ይባላል። ዋናው ካህን የክርስቶስ ምሳሌ የሆነው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ የሚቀድሰው ካህን የክርስቶስ ምሳሌ ነው። ተራዳዩ ካህንም ደግሞ አለ። የቅዱስ ጴጥሮስ ምሳሌ የሆነ ዲያቆናት ደግሞ አለ። መስቀል ይዞ ሰራይ ሆኖ የሚቀድሰው ዲያቆን የቅዱስ እስጢፋኖስ ምሳሌ ነው። ጧፍ ይዞ ደግሞ የሚመራው ዲያቆን የቅዱስ ዮሐንስ መጥምቅ ምሳሌ ነው። ስለዚህ ዲያቆናቱ በቤተልሔም የሚዘጋጁት ዝግጅት አለ። ለቅዳሴ ተልእኮ ይፈጽማሉ። ህብስቱን ወይኑን ያዘጋጃሉ። ይህንን እንዲፈጽሙ በቤተ ክርስቲያን ስርዓት የተፈቀደላቸው ዲያቆናት ናቸው። ካህኑ ደግሞ በቤተ ክርስቲያን ቅዳሴ ከመጀመሩ በፊት ቅዳሴ ከመገባቱ በፊት የሚጸልያቸው ጸሎታት አሉ፣ የሚፈጽማቸው ስርዓቶች አሉ። በውጭ ደግሞ ያለን ምዕመናን ምንድነው የሚጠበቅብን የሚለውን ማሰብ ያስፈልጋል። ምዕመናን ቅዳሴ ለማስቀደስ ቀድመው መምጣት እንዳለባቸው ሃይማኖተ አበው ያዛል አይደል? ሲነበብ ትሰማላችሁ። እሑድ በማለዳ ተነስተን ወደ ቤተ ክርስቲያን መሄድ እንዳለብን፣ ኪዳን ማድረስ እንዳለብን፣ ቅዳሴ ለማስቀደስ ኪዳን አድርሰን ቅዳሴ ማስቀደስ እንዳለብን፣ ከኪዳኑም በፊት ደርሰን ቀደም ብለን የግል ጸሎታችንን የምንጸልይበት ጊዜ ያ ጊዜ ነው። ክርስቲያኖች ቅዳሴ ላይ የግል ጸሎት አይጸለይም። በጣም ነውር ነው፣ ኃጢአት። ሰምታችሁኛ? ቅዳሴ ላይ የግል ጸሎት አይጸለይም። አንዳንድ ሰዎች ባለማወቅ መሀል ቅዳሴ ላይ ጸሎት መጽሐፋቸውን አውጥተው የግል ጸሎታቸውን የሚጸልዩዋል። ይህ አለማወቅ ስጋው ደግሞ አማናዊ ከሚሆንበት ጸሎት የኔ የግል ጸሎት ይበልጣል እንደማለት ነው። ቅዳሴ ላይ የግል ጸሎት መጸለይ አባቶቻችንም እንደሚሉት ፀሐይ ላይ ሻማ እንደማብራት ነው እና ቅዳሴ ላይ ብዙ ባለማወቅ የምናደርጋቸው ነገሮች አሉ። አንዱ ቅዳሴ ላይ የግል ጸሎት መጸለይ ነው። ቅዳሴ ላይ የግል ጸሎት አይጸለይ። ስለዚህ የግል ጸሎታችንን የምንጸልየው ወይ ቅዳሴ ከመገባቱ በፊት ወይም ደግሞ ቅዳሴው ካለቀ በኋላ አሜን ከተባለ በኋላ የግል ጸሎታችንን የምንጸልይበት ጊዜ ሊኖር ይገባል እንጂ በምንም አይነት ተአምራት ካህናትም እንሁን ምዕመናንም እንሁን ቅዳሴ ላይ የግል ጸሎት አይጸለይም ማለት ነው። ስለዚህ የዝግጅት ክፍሉን ስንመለከት ዲያቆናቱ በቤተልሔም ተልእኮ እየፈጸሙ ይዘጋጃሉ። ካህኑ በቤተ መቅደስ ውስጥ ከቅዳሴ በፊት ሊጸለዩ የሚገባቸውን ጸሎታት እየጸለየ ስርዓቱን እየፈጸመ ይዘጋጃል። ምዕመናንም ደግሞ እንደዚሁ በቤተ ክርስቲያን ውስጥ እንዲሁ እየተዘጋጀን እንቆያለን ማለት ነው። ካህኑ በቤተ መቅደስ ውስጥ ሆኖ ቅዳሴ ከመገባቱ በፊት የሚጸልያቸው ጸሎታት አሉ። መጽሐፈ ቅዳሴያችን ላይ ሥርዓተ አበዊነ ግብፃውያን የሚል ርዕስ የተሰጣቸው ጸሎታትን ይጸልያል በየተራ ማለት ነው። ካህኑ ጸሎቱን የሚጸልየው ለራሱ ብቻ አይደለም። በጣም የሚደንቃችሁ ነገር ካህኑ የሚጸልየው ለራሱ ብቻ አይደለም። አብረውት ለሚጸልዩ አብረውት ለሚያገለግሉ ካህናት፣ ዲያቆናት በቤተ መቅደስ ውስጥ ላሉ በመላው ዓለም ለሚገኙ ከዚህ ዓለምን በሞተ ሥጋ ለተለዩ ሰዎች በሙሉ ነው ቤተ ክርስቲያን የምትጸልየው። ቤተ ክርስቲያን የማትጸልይበት ጉዳይ የማትጸልይለት ሰው የለም። ይህም ደግሞ በቅዳሴያችን የበለጠ ብዙ ርዕስ ተሰጥቶት የሚከናወን እንደሆነ እንመለከታለን። ቅዳሴ ከመጀመሩ በፊት ቅዳሴ ከመገባቱ በፊት ቅዱስ ጎርጎርዮስ የደረሰው ጸሎት አለ። ትእዛዝ ዘይደሉ ሁሉ እንዲያነበው የሚገባ ካህኑ ለሁሉ አሰምቶ ሊናገረው የሚገባ ጸሎት እንዳለ ይናገራል። ቅድመ ግባተ መንጦላይት ወደ መጋረጃ ውስጥ ወደ ውስጠኛው የመቅደሱ ክፍል ከመግባቱ አስቀድሞ የሚጸልየው ጸሎት ነው። ከዛ በኋላ ካህኑ የሚጸልያቸው የዳዊት መዝሙራት አሉ። የተመረጡ የዳዊት መዝሙራት አሉ። መዝሙር 5፣ መዝሙር 24፣ መዝሙር 60፣ መዝሙር 101፣ መዝሙር 102፣ መዝሙር 129 እና መዝሙር 130 ከጸለየ በኋላ ጸሎተ ንስሐን ደግሞ ይጸልያል ካህኑ። ጸሎተ ንስሐ በቤተ ክርስቲያናችን ቅዳሴ ላይ 2 ጊዜ ነው የሚጸለየው። የመጀመሪያው በዚህ ሰዓት በዝግጅት ክፍሉ ጊዜ ካህኑ ይጸልየዋል። ከዛ በኋላ ከግዚኦታ በፊት ቅዳሴ ላይ እንደሚጸለይ ያ ሁላችንም እንሰማለን።
ከዛ ቀጥሎ በንዋያተ ቅድሳት ላይ፣ በማህፈዳት ላይ፣ በጽዋው ላይ፣ በጻሕሉ ላይ፣ በርፈ መስቀሉ ላይ፣ በመሶበ ወርቁ ላይ ካህኑ ጸሎት ይጸልያል። ከመሰየማቸው በፊት እነዚህ ሁሉ ንዋያተ ቅድሳት ጸሎት ተጸልዮባቸው ተባርከው እንደሆነ ለአገልግሎት የሚሆኑት ስርዓተ ቤተክርስቲያናችን ይናገራል። በመጨረሻም ሃሌሉያ ወአንሰ በበዛ ምሕረትከ የሚለውን ከመዝሙረ ዳዊት የተውጣጡ ጸሎታትን ጸልዮ ካህኑ የጸሎት ክፍሉን ያጠናቅቃል ማለት ነው። የዝግጅት ክፍሉን ያጠናቅቃል። ይሄ በካህኑ በኩል የሚደረገው ዝግጅት ማለት ነው። ከዛስ የመግቢያ ዝማሪያት የሚባሉ አሉ። ቅዳሴ ላይ በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ ክርስቲያኖች። ቅዳሴ ላይ የመግቢያ ዝማሪያት የሚባሉ አሉ። ቅዳሴ ሲገባ የምንዘምራቸው ማለት ነው። በነገራችን ላይ ቅዳሴ ተጀመረ አይባልም በእኛ ቤተክርስቲያን። ቅዳሴ ተገባ ወይም ካህናቱ ቅዳሴ ገቡ አይደለም ሲባል የምትሰሙት። ቅዳሴ ገቡ እንዴ ብለው ነው ሰዎች የሚጠይቁት። ለምንድን ነው ተጀመረ የማይባሉ? ለምንድን ነው ገቡ የሚባለው ከተባለ ወደ ዘላለማዊው የእግዚአብሔር መንግስት የምንገባበት አገልግሎት ስለሆነ ነው። ቅዳሴ ከምድራዊው የሰዓት አቆጣጠር ወጥተን ወደ ሰማያዊ ወደ ዘላለማዊው ሰዓት አቆጣጠር ውስጥ የምንገባበት ስለሆነ ነው ቅዳሴ ገቡ የምንባለው። ህብረት የምናደርገው ከሰማያውያኑ ጋር ስለሆነ ቅዳሴ ላይ በምድርም በሰማይም ያሉ ቅዱሳን ነው ህብረት የሚያደርጉት። በስጋ በምድር ያለን ክርስቲያኖች፣ በሰማይ ያሉ ቅዱሳን መላእክት፣ ስማቸውን የምንጠራቸው ቅዱሳን በሙሉ አብረውን ህብረት ያደርጋሉ። አብረውን ጌታን ያመልካሉ። አብረን እግዚአብሔርን የምናመልክበት ትልቅ የአገልግሎት የጸሎት ክፍል ነው ቅዳሴ ማለት ነው። የመግቢያ ጸሎት ዝማሪያት የምንላቸው ለምሳሌ ቅዳሴ ሰኞ፣ ማክሰኞ፣ ሐሙስ ሲገባ ሁልጊዜ ምን እየተባለ ነው ቅዳሴ የሚጀመረው? እስቲ ከታች ጻፉልኝ። ያው ቅዳሴ ሲገባ ካህኑ ነው ቅዳሴውን መገባቱን የሚያውጀው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባት ይወርድ መንፈስ ቅዱስ እምዕልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ በጽሙና ወበፍርሃት ቆሞ ጸልዩ ከመ ሰላሙ ለእግዚአብሔር ይሃሉ ምስሌዮም ስለ ኩልክሙ ይላል። ይቺ ቀን ምን ያህል የምታስፈራ ናት! ይቺ ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ህብስቱንና ወይኑን የሚያከብርባት እያለ ካህኑ ቅዳሴ መጀመሩን ሲያውጅ ቃጭል እየመቱ ዲያቆናቱ ደግሞ ከንፍቁ ካህን ጋር ከቤተልሔም ሲመጡ ምን እየተባለ ነው የሚገባው ወደ ቤተ ክርስቲያን? ሰኞ፣ ማክሰኞ፣ ሐሙስ ሲሆን እምነበሃ እየተባለ አይደል? እምነበሃ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስእልት መንቆጳዝዮን እምነበሃ ቅድስት ቤተ ክርስቲያን እየተባለ ነው የሚገባው ቅዳሴ። እንመጣበታለን በደንብ ወደ ዝርዝሩ ስንመጣ ምን ማለት ነው? እምነበሃ ቅድስት ቤተ ክርስቲያን እናታችን ቤተ ክርስቲያን ወይ ሰላም ላንቺ ይሁን። ስርጉት አረፋቲሃ በእንቆጳዝዮን ግድግዳዎቿ እንቆጳዝዮን በሚባል እንቁ ያጌጠ የተዋበ ያማረ ነው እያለን ነው ቤተ ክርስቲያንን የምናመሰግን። እንዲህ ባለጸጋ የሆነች ቤተ ክርስቲያን ውስጥ ነን ያለ ነው ወገኖች። ይሄ ሰኞ፣ ማክሰኞ፣ ሐሙስ ከሆነ ነው ቅዳሴ። ረቡዕና ዓርብና ቅዳሜ ደግሞ ቅዳሴው ሲሆን ምን እየተባለ ነው የሚገባው? መስቀል አብርሃ በከዋክብት መስቀል አብርሃ በከዋክብት አሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል አብርሃ በከዋክብት
ሰርገ ወሰማየ እንላለን። መቼና መቼ? ረቡዕ፣ ዓርብና ቅዳሜ ቅዳሴ ሲገባ ይሄ ዝማሬ እየተዘመረ ነው የሚገባ። እሁድስ? እሁድ ደግሞ ሲሆን ቅዳሴ ሲገባ ምን እያለን ነው የምንገባው? ኩሉ ዘገብራ ለጽድቅ፣ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ እያልን ነው ደግሞ እሑድ የምንጀምረው የሚገባው ቅዳሴ። ጽድቅን የሚያደርግ እርሱ ምንድን ነው? ጻድቅ ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ፣ ሰንበትን የሚያከብር ጽድቅን የሚያደርግ እርሱ ጻድቅ ነው። ቅዱስ ያሬድ በዝማሬው ይህንን ነው አይደል የሚለን? በዛሬው ዝማሬ እኮ ይህንን ያህል የዛሬው ዝማሬ ግነዩ ለእግዚአብሔር ወጸውዑ ስሞ ወንግርዎሙ ለአሕዛብ ምግባሮ ሀቡ አኮቴተ ለስብሐቲሁ። ሰንበትን አክብሩ፣ ባልንጀራችሁን ውደዱ፣ ሰውን ሁሉ ውደዱ፣ ቅድስናን ገንዘብ አድርጉ እያለን ነው እግዚአብሔር በቅዱስ ያሬድ አማካኝነት የሚያስተምረን። ስለዚህ የእሑዱ ዝማሬ ቅዳሴ ሲገባ የምንለው ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ፣ ሰንበትን የሚያከብር ጽድቅን የሚያደርግ እርሱ ምንድን ነው? ጻድቅ ነው። ኢይበል ፈላሲ ዘገብአ ኀበ እግዚአብሔር። በጣም የሚደንቅ ቃል ነው። እኔ መጻተኛ ነኝ አይበል። ወደ እግዚአብሔር ከመጣ በኋላ ወደ ቤተ ክርስቲያን ከመጣ በኋላ መጻተኛ ነኝ እግዚአብሔር አይፈልገኝም አይበል። ዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ጌታ ምንድን ነው ያለው? ለዘመጻ ኀቤ ኢይሰድዶ ወኢያወጽኦ አፍአል፣ ወደ እኔ የሚመጣውን ወደ ውጭ ምን አልለውም አላወጣውም ብሎ ቃል የገባልን አምላክ ነው። ይሄንን ነው ቤተ ክርስቲያን የምታስተምረን። እሑድ እሑድ ተመልከቱ። ኢይበል ፈላሲ ዘገብአ ኀበ እግዚአብሔር ይፈልጠኒኑ እምሕዝቡ፣ ከሕዝቡ ይለየኝ ይሆን ብሎ አይስጋ። እግዚአብሔር እጁን ዘርግቶ የሚቀበል አባት ነው እያለች ነው ቤተ ክርስቲያን ይህንን ጸሎት የምትጸልየው። ይህንን ጸሎት እንድንጸልይም ደግሞ የምታስተምረን ማለት ነው። ስለዚህ የመግቢያ ዝማሪያት የሚባሉት እነዚህ ናቸው። በባለ 50 ደግሞ ሃሌሉያ ዮሴፍ ወኒቆዲሞስ ባለ 50 ሙሉውን ይሄ ነው የሚባለው አይደለም? ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክርኪ ነው የምንለው። ባለ 50 ሲሆን ደግሞ ዮሴፍና ኒቆዲሞስ በሰንዱናት ገነዙት። ዮሐንስ ወንጌል ላይ እንደተገለጸ እያልን ቅዳሴ ሲጀመር የምንዘምራቸው ዝማሪያት እነዚህ ናቸው ማለት ነው። ከዛ አስቀጥሎ ሚመጠን ግርምት ካህኑ ቅድም እንዳልኩ ሚመጠን ግርምት ዛቲ ዕለት፣ ይህች ዕለት ምን ያህል የምታስፈራ ናት! ይህች ዕለት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ህብስቱን ወይኑን አማናዊ ወደሆነው የክርስቶስ ሥጋና ደም የሚለውጥባት እያለ የሚጸልየው ጸሎት። ከዛ በኋላ ግቦተ ግብር ይባላል። ከዛ ዋናው ቅዳሴ የሚጀመርበት ጸሎት ካህኑ የሚጸልየው ትልቁ ጸሎት፣ ሁላችንም በተመስጦ ሆነን የምንጸልየው የትኛው ጸሎት ነው? እስቲ ንገሩኝ። ምን ሲባል ነው ምን ቆመው? ምን ይላል ካህኑ? እጁን ዘርግቶ ወደ ምስራቅ ፊቱን አዙሮ ከፍ ባለ ድምፅ በልዑል ዜማ እጁን ዘርግቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አንዱ አብ ቅዱስ ነው፣ አንዱ ወልድም ቅዱስ ነው፣ አንዱ መንፈስ ቅዱስም ምንድን ነው? ቅዱስ ነው ብሎ ካህኑ የሚጸልየው ጸሎት አለ። ከዛ በኋላ ጸሎተ አኮቴት
ጸሎተ አኮቴት ደግሞ ይባላል። ለእኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔርን እናመሰግነዋለን እያለ ካህኑ የሚጸልየው ጸሎት። ሐዋርያት ደግሞ ስለ መባ ስለሚያገቡ ሰዎች እንድንጸልየው ያዘጋጁልን ጸሎት ደግሞ አለ፣ ጸሎተ መባ ዘሐዋርያት የሚባል። ከዛ በኋላ በእንተ ቅድሳት አንድ ስለምታደር ሥጋውና ደግሞ ብሎ ዲያቆኑ የሚጸልየው ጸሎት፣ ማኅጠንት ዘወርቅ ብለን ደግሞ ዝውቱ ተብሎ ወደ ውጭ ወጥተው ሁሉም ቀዳሲያን ካህናት ደግሞ የሚጸልዩት ጸሎት አለ። ስለዚህ ይሄ የመጀመሪያው ክፍል ላይ የምናገኘው ቅዳሴ ላይ የምናገኘው ነገር ነው ማለት ነው። የዝግጅት ክፍል የምንለው ይሄ ነው ማለት ነው። ቅዳሴ ከተገባ በኋላ የመጀመሪያው ክፍል ይሄ ነው። ከዛ ቀጥሎ ያለው ሁለተኛው ክፍል የትምህርት ክፍል የሚባለው ነው። ቅዳሴ ለአምልኮ የሚረዱ ጸሎታትን ብቻ ሳይሆን የውስጥ ዓይኖቻችንን ብሩሃን የሚያደርገውን የእግዚአብሔርን ቃል የሚያካትት ትልቅ ጸሎት ነው። ክርስቲያኖች ቅዳሴ ላይ መጽሐፍ ቅዱስ ይነበባል አይነበብም እያለ የሚወዛገብ ኦርቶዶክሳዊ መኖር የለበትም። ቅዳሴ ላይ መጽሐፍ ቅዱስ ይነበባል አይነበብም? እስቲ መልሱ። ቅዳሴ ላይ መጽሐፍ ቅዱስ ይነበባል አይነበብም? ይነበባል አይደል? ቅዳሴ ላይ መጽሐፍ ቅዱስ ይነበባል። በቅዳሴ ጊዜ ከሐዲስ ኪዳን 4 መጽሐፍት ይነበባሉ። በቅዳሴ ጊዜ ከሐዲስ ኪዳን 4 የሐዲስ ኪዳን መጽሐፍት ይነበባሉ። በደንብ አስተውሉ። ሰራዩ ዲያቆን ቅድም እንግዲህ መግቢያ ላይ እንዳልኳችሁ ቅዳሴ የሚቀድሱ 5ቱ ልኡካን ይባላሉ። 5ቱ ቀዳሲያን፣ 2ቱ ካህናትና 3ቱ ዲያቆናት 5 ልኡካን ይባላሉ። እነዚህ ሁሉም የራሳቸው አገልግሎት አላቸው፣ ምሳሌነት አላቸው። ወደፊት በዝርዝር ሁሉንም እንመለከታቸዋለን። ቅዳሴ ላይ የሚደረጉ ዑደቶች ሲዞሩ እንመለከታለን አይደል? ዝም ብሎ ለሸው አይደለም ያ ሁሉ የሚደረግ በምስጢር ነው እያንዳንዱ ነገር የሚደረገው ቅዳሴ። ኢብን ከዲያቆናቱ የሚለብሱት ልብስ፣ ካህናቱ የሚለብሱት ልብስ፣ የሚቆሙበት አቋቋም፣ የሚያደርጉት እንቅስቃሴ በሙሉ መጽሐፍ ቅዱሳዊና ምስጢር ትርጉም ያለው እንደሆነ በደንብ መረዳት ያስፈልጋል። ክርስቲያኖች ቅዳሴ ይሰለቻችኋል ወይስ ደስ ይላችኋል? እስቲ መልሱልኝ ከልባችሁ። 64 ሰዎች አላችሁ። ቅዳሴ ስታስቀድሱ ይሰለቻችኋል? መቼ ባለቀ ነው የምትሉት ወይስ እየተመሰጣችሁ ስታስቀድሱ ነው የሚያልቅባችሁ? አንዱ ጀማሪ ክርስቲያን ከቅዳሴ ክፍል የምትወደው የትኛውን ነው ተብሎ ተጠየቃል። ምን ቢል ጥሩ ነው? በሰላም ግቡ የሚለውን ነው። እንደዛ ነን ብዙዎቻችን አይደል? ከቅዳሴ ክፍል የምንወደው በሰላም ግቡ የሚለውን ነው። ከተረዳ ነው ቅዳሴ ምን እንደሆነ ከገባን እንደው ዘመናችንን በሙሉ እዛ አምልኮ ውስጥ በሆንን እዛ ሕይወት ውስጥ በኖርን ብለን የምንመኘው ነው ወገኖች። ግን የሚሰለቸን ከሆነ ያልገባን ብዙ ነገር አለ፣ ያላወቅነው ያልተረዳነው ብዙ ነገር አለ። ብዙ ነገር ስላለ ነው ማለት ነው። ስለዚህ ቅዳሴ ላይ የሚነበቡ ምንባባት አሉ። ሰራዩ ዲያቆን ዋናው መስቀል የሚይዘው ሰራይ ዲያቆን ይባላል። እሱ ሁልጊዜ ቅዳሴ ላይ የሚያነበው ከመጽሐፍ ቅዱስ የትኛውን ክፍል ነው? እስቲ ማን ነው የሚነግረኝ? ጎበዝ ሰው ሁልጊዜ የሚያስቀድስ በደንብ የሚያስተውል ሰራዩ ዲያቆን ሁልጊዜ የሚያነበው ከመጽሐፍ ቅዱስ ክፍል ውስጥ የትኛውን? በጣም ጥሩ መቅዲ የጳውሎስ መልእክታት የቅዱስ ጳውሎስ መልእክታትን ነው ሰራዩ ዲያቆን ሁልጊዜ የሚያነበው ከቅዱስ ጳውሎስ መልእክታት ነው። እስቲ ዛሬ ያስቀደሳችሁ ዲያቆኑ ዛሬ ምንድን ነው ያነበበው? እንሰማለን። ሲጀመር ቅዳሴ ላይ የሚነበቡ ምንባባትን እንሰማለን። እርግጥ ችግር አለ። እኛም ካህናቱን ጋር ገና አንብቦ ልክ ሲጀምር ቅዱስ እንላለን። በደንብ መሰማት አለበት። ቤተ ክርስቲያን ስርዓት የሰራችልን እንድንጠቀምበት ነው። እያንዳንዱ ምንባብ በደንብ
ዲያቆኑም ተዘጋጅቶ ካህኑም ተዘጋጅቶ ነው ማንበብ ያለበት። ምዕመናንም ቢችሉ ማስታወሻ እየያዙ መስማት አለባቸው፣ ማዳመጥ አለባቸው። ቤተ ክርስቲያን ከሌሊቱ አገልግሎት ጀምሮ ሁሉም አገልግሎቷ ወጥ ነው፣ መልእክቱ ወጥ ነው። አሁን ዛሬ ሰንበቱ ቅድስት ነው ብለናል አይደል? ከሌሊቱ ከማህሌቱ ከሊቃውንቱ አገልግሎት ጀምሮ ቅዳሴው፣ ኪዳኑ፣ ምንባባቱ በአጠቃላይ መልእክታቸው ወጥ የሆነ ነው። በጣም የሚገርማችሁ ነገር። ስለዚህ ሰራዩ ዲያቆን ሁልጊዜ የሚያነበው የቅዱስ ጳውሎስን መልእክታት። ቅዱስ ጳውሎስ ስንት መልእክታት አሉት? ቅዳሴ ነው ትምህርቱ፣ መጽሐፍ ቅዱስ ጥናት አይደለም አትሉ? እሺ፣ ቅዱስ ጳውሎስ 14 መልእክታት አሉት። 14 መልእክታት አሉት ቅዱስ ጳውሎስ። ሰራዩ ዲያቆን ሁል ጊዜ የሚያነበው የቅዱስ ጳውሎስን መልእክታት የቅዱስ ጳውሎስን መልእክታት ያነባል። ንፍቁ ዲያቆን ደግሞ የሚያነበው የትኛውን የመጽሐፍ ቅዱስ ክፍል ነው? ሁለተኛው ዲያቆን ንፍቅ ዲያቆን ይባላል። ተጨማሪ ዲያቆን ይባላል። የቅዱስ ዮሐንስ መጥምቅ ምሳሌ ነው። ጧፍ ይዞ የሚሄደው ለዛ ነው። እሺ፣ ንፍቁ ዲያቆን ደግሞ ሁልጊዜ የሚያነበው መልእክታተ ሐዋርያት የሚባሉ አሉ። ያዕቆብን ብቻም ሳይሆን መልእክታተ ሐዋርያት የሚባሉ አሉ። እነማን ናቸው እነዚህ? ከቅዱስ ጴጥሮስ መልእክት ጀምሮ ያሉት ማለት ነው። የጴጥሮስ መልእክት 2 መልእክታት አሉት እንደምታውቁት። ከዛ የዮሐንስ መልእክት፣ ቅዱስ ዮሐንስ ስንት መልእክታት አሉት? መልሱልኝ። ስንት መልእክት አለው ቅዱስ ዮሐንስ? 3 መልእክታት አሉት። በአዲስ ኪዳን ከቅዱስ ጳውሎስ ቀጥሎ ብዙ መጽሐፍ የጻፈው ቅዱስ ዮሐንስ ነው አይደል? ቅዱስ ጳውሎስ 14 መልእክታትን ጽፏል። ከሮሜ ጀምሮ እስከ ዕብራውያን ድረስ ያሉት መልእክታት 14 መልእክታትን ቅዱስ ጳውሎስ ጽፏል። ከቅዱስ ጳውሎስ ቀጥሎ ብዙ መጽሐፍ የጻፈ ሐዋርያ ማን ነው? ሐዋርያው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ስንት መጽሐፍ ጽፏል በአዲስ ኪዳን? መልሱልኝ። ቅዱስ ዮሐንስ ስንት መልእክት ጽፏል? 5። በጣም ግሩ። ምን ቅድም 3 መልእክታትን ብለናል። 3 መልእክታት። እሺ፣ 2ቱ ምንና ምን ናቸው? የሚካኤል ልጅ። እሺ፣ ወንጌል አይደል? ወንጌልና ራእይ ናቸው። ቅዱስ ዮሐንስ ወንጌል ጽፏል። የዮሐንስ ወንጌል እና የዮሐንስ ራእይ እና 3 መልእክታትን ጽፏል። በአጠቃላይ 5 መጽሐፍ በሐዲስ ኪዳን የጻፈልን ሐዋርያ ነው ከቅዱስ ጳውሎስ ቀጥሎ ቅዱስ ዮሐንስ። ንፍቁ ዲያቆን መልእክታተ ሐዋርያት የሚባሉትን የጴጥሮስን፣ የዮሐንስን፣ የያዕቆብን፣ የይሁዳን እና ራእየ ዮሐንስን በግጻዊው መሰረት፣ ግጻዊ የሚባል መጽሐፍ አለ በቤተ ክርስቲያናችን። ዓመቱን ሙሉ የሚቀደሰው ቅዳሴ፣ ዓመቱን ሙሉ የሚነበቡ ምንባባት፣ በዓላት ሲሆኑ በዓሉ ከሚከበርለት ቅዱስ ጋር አብሮ በሚሄድ ታሪክ ቤተ ክርስቲያናችን የሰራችልን በጣም የሚደንቅ መጽሐፍ ነው። እዛ መጽሐፍ ላይ በተቀመጠው መሰረት ለዕለቱ የተዘጋጀውን ዲያቆኑ ንፍቁ ዲያቆን ከመልእክታተ ሐዋርያት ያነባል ማለት ነው። ለምሳሌ ዛሬ በተቀደሰው ቅዳሴ ላይ ንፍቁ ዲያቆን ያነበበው የጴጥሮስ መልእክትን ነው። 1ኛ ጴጥሮስ ምዕራፍ 1ን ያነበበው። ቅድም ነግሬያችኋለሁ። 1ኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ምንድን ያለው ቅዱስ ጴጥሮስ? የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም ደግሞ በኖሯችሁ ምን ሆነዋል? ቅዱሳን ሆነዋል። አያችሁ፣ ዛሬ ሰንበቱ ምንድን ነው ብለናል? ቅድስት ነው። ስለ ቅድስና የምንማርበት ነው። ስለዚህ የተነበበው ስለ ቅድስና የተጻፈው አስቀድሞ እግዚአብሔር በሙሴ አድሮ በዘሌዋውያን 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ያለውን ቅዱስ ጴጥሮስ ደግሞ በመልእክቱ ተርጉሞ ምን አለን? የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም ደግሞ እንዲሁ በምናችኋል? በኑሯችሁ ቅዱሳን ሆነዋል። ስለዚህ ክርስቲያኖች ከኛ የሚጠበቀው ቅድስና የባህሪ አይደል። ከኛ የሚፈለገው ቅድስና የምንድን ነው? የኑሮ ነው። ዕብራውያን
13 ቁጥር 7 ላይ ቅዱስ ጳውሎስ የተናገረው ይህንኑ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የእምነታቸውን ፍሬ እየተመለከታችሁ የኑሯቸውን ፍሬ እየተመለከታችሁ በምናቸው ምሰሏቸዋል? በእምነታቸው ምሰሏቸዋል። ስለዚህ እግዚአብሔር በባህሪው ቅዱስ እንደሆነ እኛ ደግሞ በኑሮ እግዚአብሔርን በመምሰል ከኃጢአት በመለየት የቅድስናን ሕይወት ገንዘብ በማድረግ እንድንኖር ለዚህ ሕይወት ተጠርተናል የሚለውን ነው ቅዱስ ጴጥሮስ የጻፈልንን መልእክት ንፍቁ ዲያቆን ዛሬ ያነበበው። ስለዚህ በአዲስ ኪዳን በቅዳሴ ላይ ከሚነበቡ ምንባባት ሁለቱን ተመልክተናል። ንፍቁና ሰራዩ ዲያቆን የሚያነቧቸውን ማለት ነው። ሁለቱ ምንና ምን ናቸው የሚቀሩት? ንፍቁ ካህን የሚያነበው ደግሞ ምንድን ነው? ግብረ ሐዋርያት ወይም የሐዋርያት ሥራ የሚባለው ንፍቁ ካህን ያነባል። ንፍቁ ካህን ሁልጊዜ የሚያነበው የሐዋርያትን ሥራ። ከዛስ ዋናው ደግሞ ሰራዩ ካህን ደግሞ ምን ያነባል? ወንጌል ያነባል። ከአራቱ ወንጌላት ለዕለቱ የተመደበውን። አሁን የዛሬው ወንጌል ምንድን ነበር? ያስቀደሳችሁ ሰዎች የሰማችሁ የምታስታውሱ ዛሬ የተነበበው ወንጌል ምንድን ነው? ማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ ጌታ ስለ ጾም ያስተማረው ትምህርት ነው እስከ ቁጥር 25 ድረስ። ስትጾሙ እንደ ግብዞች አትጠውልጉ ብሎ ያስተማረው ትምህርት ያለበት ክፍል ነው የተነበበው ማለት ነው። ስለዚህ ቅዳሴ ላይ እነዚህ አራት የሐዲስ ኪዳን መጻሕፍት ይነበባሉ ማለት ነው። በቅዳሴ ጊዜ ከሐዲስ ኪዳን አራት መጻሕፍት ይነበባሉ። ይሄ ማለት አራቱ ብቻ ናቸው የሚነበቡት ማለት አይደለም። ሃይማኖተ አበው ይነበባል ቅዳሴ ላይ እንደምታውቁት። ቅዳሴው የሊቃውንት ትምህርት ነው። ቅዳሴ 14 ቅዳሴያት አሉን እንደምታውቁት። ከ14ቱ ቅዳሴ ለዕለቱ ደግሞ የተመደበው በግጻዊው መሰረት የታዘዘው ዛሬ ለምሳሌ የተቀደሰው ቅዳሴ ኤጲፋኒዎስ ነው። ቅዱስ ኤጲፋኒዎስ የደረሰው ቅዳሴ ምን ይላል መሰላችሁ? ቅዳሴ መጽሐፍ ላምጣ እስቲ። ታቡን መቶ ሙሉትሽ ተባርኮላችሁ እስካሁን 50 ብቻ። ዛሬ የተቀደሰው የቅዱስ ኤጲፋኒዎስ ቅዳሴ ነው። ይሄ የምታዩት ቅዳሴ መጽሐፍ ነው። እንደምትመለከቱት መጽሐፈ ቅዳሴ ይላል። 14 ቅዳሴያት አሏት ቤተክርስቲያናችን። ቅዱስ ኤጲፋኒዎስ የደረሰው ቅዳሴ ነው ዛሬ የሚቀደሰው። እንዲህ ይላል። ላዚምላችሁ እንደው አቤቱ እግዚአብሔር በእበዩ ቅዱስ በቅዳሴሁ እኩት በአኮቴቱ ወስቡህ በስባቲሁ ይላል። ምን ማለት ነው ትርጉሙ? እግዚአብሔር በገናንነቱ ገናና ነው፣ በቅድስናው የተቀደሰ ነው፣ በምስጋናው የተመሰገነ ነው፣ በክብሩም የከበረ ነው። ከመቼ ወዲህ የማይሉት ቀዳማዊ ነው፣ እስከ ዛሬ የማይሉት ማዕከላዊ ነው፣ እስከዚህ የማይሉት ዳህራዊ ነው። ለአነዋወሩ ጥንት የለውም፣ ለአኳኋኑም ፍጻሜ የለውም፣ ለዘመኑ ቁጥር የለውም፣ ለዓመታቱም ልክ ቁጥር የለውም። ለውርዝውናው ማርጀት የለበትም፣ ለኃይሉ ጽናት ድካም የለበትም፣ ለመልኩም ጥፋት የለበትም፣ ለፊቱ ብርሃንም ጨለማ የለበትም። ለጥበቡ ባህር ድንበር የለውም፣ ለትእዛዙም ይቅርታ መስፈርት የለውም። ለመንግሥቱ ስፋት አቅም ልክ የለውም፣ ለአገዛዙም ስፋት ወሰን የለውም። በሕሊና የማያገኙት ስውር ነው፣ በልቦናም የማይረዱት ምጡቅ ነው። አንስርት የማይደርሱበት ረጅም ነው፣ ዓሣዎች የማይዋኙበት ጥልቅ ነው። ከተራሮች ራስ ይልቅ ከፍ ያለ ነው፣ ከባህር ጥልቅነት ይልቅ ጥልቅ ነው።
ነገሥታት የማይነሳሱበት ጽኑ ነው። መኳንንት የማይቃወሙት አሸናፊ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። የሚመክሩትን ሰዎች ሐሳባቸውን የሚያስረሳ አዋቂ ነው። የጸኑ ልጓሞችን የሚፈታ ኃያል ነው። የኃጥአንን ጥርሶች የሚያደቅ የትዕቢተኞችንም ክንድ የሚቀጠቅጥ ብርቱ ነው። የግብዞችን ፊት የሚያዋርድ ክቡር ነው። የዝንጎችን ብርሃን የሚያርቅ ከሃሊ ነው። ባልንጀራ የሌለው አንድ ነው። ዘመድ የሌለው ስሉጥ ነው። ሰማያት ይጠፋሉ፣ የብስም ትጠፋለች፣ ሁሉም እንደ ልብስ ያረጃል፣ እርሱ ግን እስከ ዘላለሙ እርሱ ነው ይላል። ተመልከቱ፣ ደስ አይል? በእውነት የዚች ቤተክርስቲያን ልጆች ስላደረገን እግዚአብሔር የተመሰገነ ይሁን። ተመልከቱ፣ ቅዳሴ ማለት ይሄ ነው። አሁን ቅዱስ ኤጲፋኒዎስ እግዚአብሔር እንዴት አድርጎ እንደገለጠው ተመልከቱ። አባቶቻችን ቅዱሳን ሊቃውንት እንዴት አድርገው እግዚአብሔርን እንዳመሰገኑ፣ እንዴት አድርገው እግዚአብሔርን እንደገለጡት፣ መንፈስ ቅዱስ በገለጠላቸው ምስጢር እንዴት አድርገው እግዚአብሔርን እንዳመሰገኑት የምናይበት ነው ቅዳሴ ማለት ነው። ስለዚህ ቅዱስ ኤጲፋኒዎስ የደረሰው ቅዳሴ ነው ይሄ ዛሬ የተቀደሰው ቅዳሴ፣ አሁን የሰማችሁት ማለት ነው። ስለዚህ በአጠቃላይ ቅዳሴ መጽሐፍ ቅዱስ ነው። ቅዳሴ የአባቶች ትምህርት ነው። ቅዳሴ የእውነተኛዋ ቤተ ክርስቲያን ትክክለኛ የሆነው የአምልኮ መገለጫዋ ነው የምንለው ከዚህ መሰረታዊ እውነት ተነስተን እንደሆነ መርሳት የለብንም። ከዛ በኋላ ምንባባቱ ከተነበቡ በኋላ መጽሐፍቱ ከተነበቡ በኋላ ካህኑ ተፈሥሒ ዘንስእለኪ ዳህና፣ ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ እያለ እመቤታችንን የሚያመሰግንበት ክፍል አለ። ከዛ ሁሉም ደግሞ ልዑካን ቀዳሾቹ በሙሉ ወደ ውጭ ወጥተው ከመቅደሱ ውጭ ቅድስቱ ላይ ሆነው ደግሞ የሚጸልዩት እየተቀባበሉ የሚጸልዩት ጸሎት አለ አይደለም? ዝውቱ ጊዜ ባርኮት የሚል ዝውቱ ጊዜ ባርኮት ወዝውቱ ጊዜ ዕጣን ኅሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ ይላል ካህኑ። ከዛኛ ምን እንላለን? ዕጣኒ እቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘይትሜአዝም ኩሉ ዕጣን ዘወለደቱ መጻዋድሃንን እያለ ይቀጥል። ይሄ ዝውቱ ጊዜ ባርኮት ተብሎ የምንጸልየው ጸሎት ነው። ይሄ ካለቀ በኋላ ካህኑ ቅዱስ ይላል። ከዛ እኛ እግዚአብሔር ብለን ተሰጥኦን እንመልሳለን። ከዛ ጸሎተ ወንጌል አለ። ምስባክ ይሰበካል፣ ወንጌል ይነበባል። ስለ ሁሉ ስለ ዓለም ሁሉ ጸሎት የሚጸልይበት ደግሞ ክፍል አለ። ይሄ በትምህርት ክፍል ላይ የሚጠቃለል ነው። ሶስተኛውና የመጨረሻው የቅዳሴ ክፍል ፍሬ ቅዳሴ ወይም የምስጢር ክፍል የምንለው ነው። ከጻኡ ንዑሰ ክርስቲያን ካለ በኋላ ዲያቆኑ ቅድመ አኮቴተ ቁርባን ዲያቆኑ ጻኡ ንዑሰ ክርስቲያን ይላል። እንግዲህ በጥንቷ ቤተ ክርስቲያን ዘመን አንድ ሰው ከሌላ እምነት ወደ ኦርቶዶክሳዊነት ሲመጣ እንዲሁ ዘሎ የሚገባበት አካሄድ አልነበረም። ትምህርት አለ፣ ስርዓት አለ። 3 ዓመት ይማራል አንድ ሰው የክርስትናን እምነት 3 ዓመት ምን ያደርጋል? ይማር እና 3 ዓመት ሲማር ቅዳሴ ግን እንዲያስቀድስ ይፈቀድለታል። እንዳልኳችሁ ቅዳሴ ስንት ክፍል አለው? 3 ክፍል አለው እና በዋናነት የትምህርቱ ክፍል ላይ እንዲገኙ አይከለከሉም ያላመኑ ሰዎች። ከዛ በኋላ ከጻኡ ንዑሰ ክርስቲያን ወይም ጻኡ ንዑሰ ክርስቲያን የሚለው ፓርት መክፈያ ሆነ፣ ወደ ፍሬ ቅዳሴ መግቢያ። እነዛ የሚያስቀድሱ ሰዎች እየተማሩ ያሉ ክርስትናውን እየተማሩ ያሉ ገና ያልተጠመቁ ከተለያየ እምነት የመጡ ሰዎች ስለ እምነቱ እንዲያውቁ የሚነበቡ ምንባባትን የሚሰጡ ትምህርቶችን የሚሰሙበት ክፍል ሆኖ ይከታተላሉ ቅዳሴውን። ከዛ ዲያቆኑ ጻኡ ንዑሰ ክርስቲያን ይላል። ምን ማለት ነው? የክርስቲያን ታናናሾች ውጡ፣ ያልተጠመቃችሁ ማለት ነው። በትምህርት ላይ ያሉ ነገር ግን ገና ያልተጠመቁ ስለሆኑ
ወደ ቅዱስ ሥጋውና ወደ ክቡር ደሙ ስለሆነ ቀጣዩ ስቴፕ የመጨረሻው የቅዳሴ ክፍል አማናዊ የሆነው የክርስቶስ ሥጋና ደም ለምዕመናን የሚታደልበት ክፍል ስለሆነ ውጡ ይባላሉ። ከዛ ወጥተው ይሄዳሉ። ግልጽ ነው። ጻውኑ ሰክርስቲያን የሚለው ክፍል ይሄ ነው። ከዛ በኋላ ካህኑ ወደ ታቦቱ ሲቀርብ የሚጸልያቸው ጸሎታት አሉ። ስለ ቤተ ክርስቲያን፣ ስለ ጳጳሳት፣ ስለ ሀገር፣ ስለ ማህበር የሚጸለይ ጸሎት አለ። ጸሎተ ሃይማኖት ይጸልያል። በየትኛውም አጋጣሚ የሃይማኖታችንን ምስክርነት ሳንገልጥ አናቆምምና ቅዳሴ ላይ ጸሎተ ሃይማኖት ቅዳሴው የሊቃውንት ቅዳሴ ከሆነ ለምሳሌ ቅድም እንዳልኳችሁ ዛሬ የተቀደሰው ቅዳሴ የቅዱስ ኤጲፋኒዮስ ነው። ወደ ፍሬ ቅዳሴው ከመገባቱ በፊት ዲያቆኑ ንበል ኩልነ በጥበበ እግዚአብሔር ጸሎተ ሃይማኖት ይላል። ያው ቤተክርስቲያን ሁለት አይነት ዜማ አላት የቅዳሴ ግዕዝና እዝል የሚባል ማለት ነው። አሁን ጾም ስለሆነ ቅዳሴው ምንድን ነው? በየትኛው ዜማ ነው የሚቀደሰው ቅዳሴ? ቅድም ያዜምኩላችሁ ዜማ የግዕዝ ዜማ ነው። የእዝል ዜማ ደግሞ አለ። አሁን ከትንሣኤ በኋላ ደግሞ በእዝል ነው ቅዳሴ የሚቀደሰው እና ዲያቆኑ ጸሎተ ሃይማኖት እንበል ሲል ጸሎተ ሃይማኖት ወይም የሐዋርያት አመክንዮ መሆኑን የሚወስነው ቅዳሴው ቅዳሴ ሐዋርያት፣ ቅዳሴ ማርያም፣ ቅዳሴ እግዚ ከሆነ ያመክንዮ የሐዋርያት አመክንዮ ይሆናል። ከዛ ውጭ ያሉ የሊቃውንት ቅዳሴ ከሆነ ቅዳሴው ጸሎተ ሃይማኖት ነው የሚባለው። እሱ ይባላል ማለት ነው። ከዛ በኋላ አምሃ ቅድሳት በእንተ ሰላም ጸልዩ፣ በእንተ ሰላም ስለ ሰላም ጸልዩ ይላል። ደግሞ ዲያቆን ወደ ውጭ ወጥቶ እጅንን የምንነሳሳበት ክፍል አለ። ከዛ በኋላ ካህኑ እጁን ይታጠባል። እንደምናውቀው ወደ ቅዱስ ቁርባን ወደ ፍሬ ቅዳሴው ከመገባቱ በፊት ንጹሕ የሆነ ንስሐ የገባ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል ብሎ አውጆ እጁን ታጥቦ የሚገባበት ክፍል አለ። ከዛ በኋላ ያለው ፍሬ ቅዳሴ ይላል የምንለው ነው ማለት ነው። ወንትመጦ እንበለ ኩነኔ ብሎ ካህኑ የዕለቱን ቅዳሴ ያውጃል በግጻዌው መሰረት። ለምሳሌ እንዳልኳችሁ ዛሬ የተቀደሰው ቅዳሴ ቅዳሴ ኤጲፋኒዮስ ነው። ከዛ በኋላ እግዚአብሔር ከእናንተ ጋር ይሁን ይላል ካህኑ። እኛም ከመንፈስ ጋር ልቦናችሁን ከፍ ከፍ አድርጉ በአምላካችን በእግዚአብሔር ዘንድ አለን እያልን የምንመላለሳቸው አውሶዎች ወይም ምልልሶች አሉ። ከዛ በኋላ ተስካረ ቅዱሳን ወጸሎት በእንተ ለኖሙ ስለ ሞቱ ሰዎች ቅዱሳን ቤተክርስቲያን በአጸደ ነፍስም በአጸደ ስጋም ያሉ ቅዱሳን ሰዎች ህብረት ስለሆነች ቤተክርስቲያን ሩጫቸውን ጨርሰው ወደ እግዚአብሔር የሄዱትን በጸሎት ታስባለች። በምልጃቸው እንዲያግዙን እንዲረዱን ቤተክርስቲያን ኢንቮኬሽን ታደርጋለች። ወደ እነሱ ጸሎት የምትጸልይበት ክፍል አለ ቅዳሴ ላይ ጸሎተ ቡራኬ። ከዛ በኋላ ዝማሬ ሱራፌል የምንለው ቅዱስ 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 እግዚአብሔር ብለን የምንጸልየው ጸሎት አለ። ከዛ በኋላ ጸሎተ አኮቴት ነው፣ መቅደም አኮቴተ ቁርባን። በዚህ ክፍል ቤተክርስቲያን በዋነኝነት ስለ ሁለት ነገሮች ለልዑል እግዚአብሔር ምስጋና ታቀርባለች። የመጀመሪያው የሚታዩትንና የማይታዩትን ፍጥረታት በሙሉ ለፈጠረበት ድንቅ ጥበቡ ምስጋና ታቀርባለች ቤተክርስቲያን። ሁለተኛው በአዳም በደል ሙታን በሆንበት ዘመን እግዚአብሔር አንድያ ልጁን ልኮ ሰውን ማዳኑን ለመግለጽ ሳሊቬሽን ድህነትን በማስመልከት የምታመሰግንበት ምስጋና ነው። ከዛ በኋላ አኮቴተ ቁርባን ነው። ጌታ ሐሙስ ማታ ለደቀ መዛሙርቱ ሥርዓተ ቁርባንን ሲያሳያቸው ያከናወናቸው 4 ነገሮች አሉ። ካህኑም በዛ አምሳል እነዛን 4 ነገሮች ያደርጋል። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 27፣ የሉቃስ ወንጌል ምዕራፍ 22 ከቁጥር 19 እስከ 20፣ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25 ላይ ጌታ በምሴተ ሐሙስ የቁርባንን ስርዓት ሲሰራ ያደረጋቸውን ነገሮች ነው ካህኑ ቅዳሴ ላይ የሚያደርገው። እነዚህ 4 ነገሮች ናቸው። ምንድን ናቸው ከተባለ ጌታ ህብስቱን ጽዋውን አንስቶ መጀመሪያ ምን አደረገ? አመሰገነ ይላል ጸሎተ አኮቴት። ከዛ ባረከ ጸሎተ ቡራኬ። ከዛ ቆረሰ ጸሎተ ፈትቶ። አራተኛው ለደቀ መዛሙርቱ ሰጠ ሱታፌ ቁርባን፣ ተመጥኦ ቁርባን ወይም ቅዱስ ቁርባንን መቀበል ብላ
ቤተ ክርስቲያን ይህንን ስርዓት ሰርታ ታስተምረናለች። ከዛ የክርስቶስን ስጋውን ደሙን በተቀበልን ቁጥር ሞቱንና ትንሣኤውን እርገቱን ዳግም ምጽአቱን እንዳንረሳ አስተምሮናል፣ አሳስቦናልና ጌታችን ቅዳሴ ላይ ሁል ጊዜ የማይቀር ጸሎት ይሄ ነው። ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን እናምናለን፣ እንመሰክራለን፣ እንዘምራለን። በቅዳሴያችን ላይ ይሄንን እናደርጋለን ማለት ነው። ከዛ ጽዋዬ መንፈስ ቅዱስ ወይም ኤፒክሌሲስ የሚባል ክፍል አለ። ሀበነ ንህበር በዘዚያ ከመንፈስ ቅዱስ ብሎ ካህኑ የሚጸልየው ጸሎት ማለት ነው። ከዛ ጸሎተ ፈትቶ፣ ሀዳፌ ነፍስ፣ አንብሮድ፣ ቅድሳት ለቅዱሳን፣ ጸሎት ቅድመ ተመጦ ቁርባን፣ ከዛ በኋላ ቅዱስ 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 ስሉስ ዘይትነገር ቅዱስ ቁርባን ወይም ድርገት ሲወረድ የምንጸልየው ጸሎት ነው። ከዛ በኋላ ዲያቆኑ እምድኅረ ተመጦ ቁርባን ከተቀበሉ በኋላ ናኩቶ ለእግዚአብሔር ቅድሳት ወነሲያን ቅድስናውን ገንዘብ አድርገን ተቀድሰን ስጋውን በልተን ደሙን ጠጥተን እግዚአብሔርን ምን እንለዋለን? እናመሰግነዋለን እያለ የሚጸልየው ጸሎት አለ። ከዛ በኋላ የመጨረሻው የቅዳሴ ስርዓት መፈጸሚያ የሚባለው ምንድነው? ሰርዖተ ሕዝብ ይባላል። ሰርዖተ ሕዝብ ማለት የመጨረሻው የማጠቃለያ ጸሎት ካህኑ ባርኮ ናዞ እግዚአብሔር ይፍታ ብሎ ዲያቆኑ በሰላም ግቡ ብሎ የሚያሰናብትበት ክፍል ነው። እንግዲህ በጣም አይ ቲንክ መግቢያውን ራሱ ያረዘምኩት ይመስለኛል። ቅዳሴ እንግዲህ ምንድን ነው የሚለውን ቅዳሴ 3 ክፍል እንዳለው የዝግጅት ክፍል፣ የትምህርት ክፍል ወይም ሶስተኛው ፍሬ ቅዳሴ የምስጢር ክፍል የሚባል እንዳለው ለማየት ሞክረናል በዛሬው ትምህርታችን። ከዚህ በኋላ ደግሞ እንደ እግዚአብሔር ፈቃድ እያንዳንዱን በዝርዝር ወደምንመለከትበት ትምህርታችን እንሄዳለን። ስለዚህ ቅዳሴ ምን እንደሆነ፣ ቅዳሴ እንዴት ማስቀደስ እንዳለብን፣ በቅዳሴ የምናገኘው ጥቅም ምን እንደሆነ በመረዳት ሁላችንም ኦርቶዶክሳውያን ማስቀደስ ይኖርብናል። ይሄ ወቅት ደግሞ በየቀኑ የታደልን ኢትዮጵያ ውስጥ ያለን አዲስ አበባ ያለን እንደምታውቁት አዲስ አበባ ውስጥ በየቀኑ ቅዳሴ ይቀደሳል። 365 ቀን ቅዳሴ የማይቋረጥባት ምድር ኢትዮጵያ ናት። እውነት ለመናገር ይሄ ሌላ ቦታ የለም፣ ሌላ ዓለም ላይ የለም። ኦርቶዶክሳውያን የሆኑ ኦሪየንታል አብያተ ክርስቲያናት ጋርም የለም ይሄ በረከት እና በተለይ ኢትዮጵያ ያለን ይህንን ታላቅ ጾም ብንችል በየቀኑ እያስቀደስን ተዘጋጅተን ንስሐ ገብተን ደግሞ ስጋውን እየበላን ደሙን እየጠጣን እየተባረክን የምናሳልፈው ጊዜ እንዲሆንልን አምላካችን እግዚአብሔር